እንግዲህ ትላንትናም ባያችሁት መኪና ውስጥ አብረው አውርተው ምን ብለው ሩታ እንግዲህ ስትስመው ያው የተቃጠለ ብዙ ሰው አለ። እሱም ደግሞ የሆነ ነገር ተቻርጎታል መሰለኝ። ተይ ሩታዬ ምናምን ነገር ነካኪኝ ያላት እንደዛ ያው ሩትና አብርሽ ወደ ድሮ ፍቅራቸው ቢመለሱ በጣም ደስ ይላል። በዚህ አጋጣሚ የነሱን ደግሞ አንድ መሆን ሰላም መሆን የማይፈልጉም ለነሱ መልካም መቃጠል ነው ምንለው። ሌላ ምንም ምንለው ነገር የለም። አቤል የሚባለው ደግሞ ያጭራሮ አይባልም እንጂ አስገድደ አትምከራት ልጅቷን። አቤል ብዙ አታለቅልቅ፣ አንዴ ወደዚህ አንዴ ወደዛ አትበል። እዛ አይነት ነገር ነው ቡራ ብዙ ጊዜ ማንኪያ ላይ ጭልፋ ምናምን ያተኩራል። ቤት ውስጥ የሚበላው በኮሮኒ ፓስታ ምናምን ያበዛን መሰለኝ። ልጃቸውን መልሰዋል፣ ተመልሷል፣ ልጅዬ ተመልሷል ወደ ቤቱ እና አብርሽም ያው በማስፈልግሽ ነገር ሁሉ ከጎንሽ ነኝ ብሎ ተናግሯል። ሰላም ሰላም፣ ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ አለሁላችሁ። ያው እንግዲህ ሁሌም ፍቅሬና መውደዴ ከናንተ ጋር ነው። ሰላምታይም ከናንተ ጋር ነው። እንግዲህ በያላችሁ በሰላምና ጤና ደስታ ብዝት ይበልላችሁ። ቀናችሁ የሰላም ቀን ይሁንላችሁ እላለሁ። እንግዲህ ሜልዬ ሰላም በይልኝ እስቲ ውድ ቤተሰቦቼን። እሺ እልልሻለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ በእዱ ቤት መተናል። አንዳንድ ነገር እንበላችሁ። አንዳንድ ነገር ትምህርትም ቁጣም የተደበላለቀ ነው። እንደዛ ለቅለቅ ያለ ነው። እንግዲህ ቤተሰብ ያው የሰሞኑ ግርግሩ ካታው ምናምን ነገር እያያችሁ ነበረ። እንግዲህ ከሰላም ወደ ሰላም ልበል፣ ከጦርነት ወደ ሰላም ልበል። እንግዲህ እንደዛ አይነት ነገር ነውና ቤተሰብ ምንድነው ያው እግዚአብሔር ይመስገን አብርሽ ልጇን መልስ ወይ ልጃቸውን ያው ልጃቸውን አብሮስ ካሉ ድረስ ልጃቸውን መልሰዋል፣ ተመልሷል፣ ልጅዬ ተመልሷል ወደ ቤቱ እና አብርሽም ያው ያለውን እንትን ለልጁም ገልጿል። በማስፈልግሽ ነገር ሁሉ ከጎንሽ ነኝ ብሎ ተናግሯል እና ያው በኢየሱስ ቀኑም እየመጣ እንዲያይ በሳምንት 3 ጊዜ 4 ጊዜ ከዛም በላይ እንደፈለገው እንዲያይ ተፈቅዶለታል እና በሚቸግርሽ በማንኛውም ነገር ከጎንሽ ነኝ ብሎ ያንን ሐሳብ ለግሶላታል። ቤተሰቦቻቸውንም ይቅርታ ጠይቀዋል። ሩታም አብርሽም እንደዚሁ ይቅርታ ጠይቀዋል። እንግዲህ ትላንትናም ባያችሁት መኪና ውስጥ አብረው አውርተው ምን ብለው ሩታ እንግዲህ ስትስመው ያው የተቃጠለ ብዙ ሰው አለ። እሱም ደግሞ ምንድነው ተይ ሩታ ስነስርዓትሽን ያዢ ይላል። እየተቀሰለዘ እየተሽከረመመ ማለት እና ደስ የሚል ነገር ነው። እስቲ ጠርጋውና ምናምን ነገር ስትሰሙ እንዲህ ሲጠርጋው እስቲ ወንድ ነህ አለችና እንደውም በደንብ ያላትን ፍቅሯን ግልጽ አርጋ ማርጋ ሳመችው ጉንጩን ማለት ነው። ከዛ እሱም ደግሞ የሆነ ነገር ተቻርጎታል መሰለኝ። ተይ ሩታዬ ምናምን ነገር ነካኪኝ ያላት እንደዛ ቤተሰብ እንደዛ እያሉ ነበርና አቤል የሚባለው ደግሞ ያጭራሮ ሜሪካይ ስንስራት ያጀ ነው በስንስራት ላውራበት ነው መሰላችሁ። አቤል የሚባለው ደግሞ የሄርሜላ ደጋፊ ምንድን ነበር ያለው? ሲያየው አዝማሚያቸውን ይሄ ልጅ ተመልሶ ወደ ቀድሞ ፍቅሩ ሊመለስ ነው እንዴ ብሎ ነው መሰለኝ ሳስበው፣ ካነጋገሩና ካመለካከቱ ኮሜንት ላይም ገምቶ አንብቧል መሰለኝ። ሩታና አብርሽ ስትመጡ ደስ ትላላችሁ የሚል ነገር ኮሜንት ላይ ሲያነብ ነው መሰለኝ። እስካሁን ድረስ አብርሽ ፍቅሩን አልገለጸልሽ። አንቺ ነሽ ወደዋለሁ፣ አፈቅረዋለሁ፣ አከብረዋለሁ ምናምን እያልሽ ያለሽው አንቺ ነሽ። እሱ ግን በግልጽ አፈቅርሻለሁ፣ እወድሻለሁ፣ አከብርሻለሁ ምናምን ብሎ ፍቅሩን አልገለጸልሽም። ስለዚህ ይሄ ሰውዬ አዝማሚያው አላማረኝም አይነት ነገር ነው አወራሩ። አቤል ብዙ አታለቅልቅ፣ አንዴ ወደዚህ አንዴ ወደዛ አትበል። ምክንያቱም በፊትም ያገናኘውሽ እኔ ነኝ
ቆጨ መሰለኝ እኔ እንጃ ማለት አገናኝቼ ጉድ ለሆን ነው ብለህ ነው መሰለኝ ሰጋ አይደለም እንዴ ላስቆምሽና እሺ እሱና እሱ ብቻ አይደለም ያቡራው ማለት ነው ሁለቱ የተቀበሉት ብር አለ መሰለኝ ከኤርሜላ እኔን ካገናኛችሁኝ እስከመጨረሻ ድረስ አብረን ከሆነን የሆነ ነገር አረግላችኋለሁ ብላችሁ ቃል ገብታለች መሰለኝ ኤርሜላ ለዛ ቡራም አይተሻል ከትላንት ወዲያ ነው ምናምን የሰራው ቪዲዮ ነበር መሳደቡላ ነበር ይቀርው እየተሳደበም ጭምር ነበር ይሄ የኤርሜላ ዳይፐር አርፈ ብትቀመጥ ይሻላል አንተም ብቶ ማለት ነው እና አታለቅልቅ አንተም እዛም እዚህም ይያላችሁ ወጥ ቤት ይወጥ አስተናገድ ወጥ ቤት መጨረሻ ላይ ታፍራላችሁ ስንል ነበር በተደጋጋሚ ሁለቱ አንድ መሆናቸው አይቀርም ጊዜ ቢፈጅም ሁለቱ አንድ መሆናቸው አይቀርም ይያለን ነበር በተደጋጋሚ ስለዚህ አቤለም እንዳልሽው ትላንትና ነው ምናምን ነበር ይለቀቁትና ልክ ይሄንን ሲያዩ ወይም አብርሽ ልጇን ሲመልስላት ልጃቸውን ሲመለስ ምናምን ሲገናኙ በቃ እኔን እንትን ሊላይ ነው ምናምን ብለሽ ገና ለገና አንቺም ብትሆኚ የሰው ትዳር በትነሽ ከቤት እንዲወጣ አድርገሽ ብዙ ነገር ተስፋ ሰተሽው በማይሆን ነገር ገብተሽ ማለት ነው የሚሆን መስሎሽ በማይሆን ነገር አንቺም ጊዜሽን ባታባክኝ ሴት ነሽ ብዙ ድሎች አሉሽ እነዛን ድሎችሽን ብትሞከሪ ይሻላል ስለዚህ አንቺም ብትሆኚ ነገ የምታፍሪበትን ነገር ባታርጊ ጥሩ ነው በባለ ትዳሮች በልጅ እናትና አባት መካከል ገብተሽ የሰውን ህይወት አትበጥብጪ እነዚህ ሞቅ ያለ ፍቅራቸውን አታደፍርሽባቸው እነዚህ ልጆች ስለዚህ ከመካከላቸው አንቺ ብትወጪ ጥሩ ነው አሁንም ሌላ ሐሳብ እንደገና ያመጣሽ አብርሻ ፍቅረኝም ምናምን ፍቅሩን አልገለጸልሽ ይሆናል ለምን ያው በእልህ ስለነበር እውነት ወዶሽ አይደለም መጀመሪያም ቢሆን ማለት ማንንም ያውቃል እኮ ወዶሽ አይደለም ነገር ግን እልህ ላይ ስለነበረ አደረገው ለምን ሩታም ያረጋችሁ ስለነበረ የሷን ብድር ለመመለስ ነው እንደዛ ሲያርገ የነበረው እንጂ እውነት ወዶሽ አይደለም አሁንም ቢሆን ፍቅሩን አይገልጽልሽም ማጠብቂ ሲጀመር አልገለጸልኝም ምናምን አንተም ማታለቅልቅ ከስሩ ሆነ ምንድነው የምታተሰጡ ሰው የሱ ነው አሁን እኮ እኔ ከኤርሜላ ይልቅ ደግሞ በቤቷ ሄዶ አብርሽ እስካሁን ድረስ ወድሻለሁ አፈቅርሻለሁ የሚለውን ቃላት እስካሁን አላወጣም ሳየው አብርሃም ራሱ በቃ አንቺን የሆነ እንደ ቃስቀምጦ እኔ ሳስበው ወደ ቀድሞ ህይወቱ ሊመለስ አይነት ነገር ነው እያለ ነው ስጋት ይዞት ነው ምክንያቱም የሚሰጠው ኮሚሽን ነው ያሳሰበው እንጂ በእውነት ኤርሜላ ላንቺ አስቦ አይመስለኝም ምክንያቱም ያገናኘውሽ እኔ ነኝ ታዋቂ ያልኩት እኔ ነኝ ምናምን ነገር አባብሎ በቃ እሷ ተማጽና እግሩ ላይ እንድትወድቅ ነው ወይስ ምን እንድትለው ነው ልጅቷን ደግሞ ሄደ ምትተሰውሳል እሷ እኔ በቃ ባንደበቱ አውጥቶ አልተናገረኝም ግን ያው በተግባር ነው የሚያሳየው አለች መልሳ ደግሞ በተግባርም ሳይሆን በቃ እንዲ ባንደበቱ አውጥቶ ይወድሻለሁ አፈቅርሻለሁ እንዲሆናለሁ ብሎ አልነገረኝም ስለዚህ እኔ የሚያፈቅረኝ አይመስለኝም አንተም ደግሞ የሚያፈቅርሽ የሚወድሽ አይመስለኝም እውነት እሱ የሚወድሽ ከሆነ በአንደበቱ በቃላት ለምንድነው ወድሻለሁ አፈቅርሻለሁ ብሎ የማይልሽ ብሎ እየወሰወሳት ነው እና አንተ የሰራው አንዴ ወደዚህ አንዴ የሸማኔ ድውር ይመስል ወዲና ወዲያ እየተወዛወዝክ የሆነ ስጋት ይዞሃል ኮሚሽን ያስከዛሬ ድረስ ለፍተህላታል ብዙ ላይፎችን አሳልፈዋል ያ ብዙ ያሳልፉበትን ላይፍ አስብ ካልኩሌት አድርገው ይከፍሉሃል የሚከፈል ኮይን ከሆነ እሱን ይሰጡሃል ስጋት አይግባክ ምናልባት ማለት ነው ሲቀጥል ደግሞ ምንድነው አቤል በቃ ከሚወድሽ ከሆነ ይግለጽልሽ እንዴ ሰውን እንዲ ጉሮሮ አንቀ ተወዳታለህ አትወዳትም የሆነ የደርግ አገዛዝ ነገር ልትገዛው ፈልገህ ነው እንዴ እንደኔና እንዴ ነው አስገድዶ አይባልም እንጂ አስገድደ አትምከራት ልጅቷን እና በጣም ነው የምወድሽ በጣም ነው ምናምን ነገር እዛ ብትወደው ሰይጣን ወደድ አለልም መቼ በሳደብ አጽያት ነው ግን የሆነ እንዲያልክ ልጅቷም ራሱ የሆነ አቋም ኖሯት በርግጥ እኮ ምን አለ መስለሽ እድዬ ላስቆምሽና ይቅርታ ከመጀመሪያ ጀምሮ ካየሻቸው እነዚህ ልጆች እኔ ቡራና አቤልን ነጥዬ ማይበት ምንም ወደ ቡራም ሁለቱም አንድ ናቸው ምን መስለሽ ከመጀመሪያ ጀምሮ ተስፋ ሲሰጧት አጠገቧ ሲያለቀልቁ የነበሩት እነሱ ናቸው አብርሃም እና ሩት መለያየት አለባቸው ሁለቱ አንድ መሆን የለባቸው ሄርሜላና አብርሃም ናቸው
አብሮ መሆን ያለባቸው ፕሮግራም እስከ ማዘጋጀት ይሄ ምንድነው በቃ ፍቅረኛሞች የሚያደርጉትን ነገር እስከ ማድረግ ድረስ እንድትደርስም ሄርሜላን የገፋፏት ሁለቱ ናቸው። ሄርሜላ እኮ አሁን አንዳንዴ እሷ ምናልባት መጀመሪያ ላይ መስሏት ነው አብርሃም እየተጎዳ ነው፣ ስለዚህ እኔ ከአብርሃም ጎን መቆም አለብኝ ብላ ስትል አዎ እንደዚህ ማይሆን ነገር ነገሯት። ሲነግሯት ሰማሚን ብላ ተቀበለችና እሷን በሰው ትዳር ገብታ መበጥበጥ ጀመረች። ስለዚህ የነዚህ ሁሉ መንስኤ ያ ማን ነው? አቤላና ሁለቱ ናቸው። አሁን ደግሞ ምን ይላታል መሰለሽ? አንቺ አሁን የአብርሽን አቋም የሆነ ከነበረበት አቋም ትንሽ ሸርተት ሲልባቸው ነው መሰለኝ። አንቺ እኮ ሴት ልጅ ነሽ፣ እድሜ ይሄዳል፣ ልጅ መውለድ ያምርሻል፣ ትዳር ያምርሻል ምናምን እያለ ይሰክሳታል። ምን እንድትሆን ነው? እኔ የሚወደኝ አይመስለኝም። እኔ ቢወደኝ ኑሮ ከአንደበቱ አውጥቶ ወድሻለሁ አፍቅርሻለሁ ይለኝ ነበረ። ግን የሚወደኝ አይመስለኝም። ምክንያቱም በቃላት ገልጾልኝ ፍቅሩን ገልጾልኝ አያውቅም። እንዲህ በአክት ነው እንጂ በአንደበቱ በቃላት እንደዚህ ድምጽ ባለው ነገር አውጥቶ ገልጾልኝ አያውቅም ምናምን ስትለው አንቺ ትዳር ያምርሻል፣ እድሜሽ እየሄደ በቃ ሴት ልጅ ነሽ፣ እድሜ መሄድ አይቀርም፣ መውለድ አለብሽ ምናምን እያለ የሆነ ልጅቷን የሆነ ተረጋግታ ወደ ራሷ ተመልሳ የራሷን ነገር ልታስብ አይነት ስትሆን መልሶ ወደዛ ነገር ይወሰውሳታል አቤል ማለት ነው። ቡራም ደግሞ በቀደም በተናገርከው የሆነ የሚወዛወዛ አጠና ነው የመሰልከኝ ካሜራ ላይ እግዚአብሔርን የሆነ ብቻህን ሆነ ትለፈልፋለህ። ምክንያቱም የማይሆን ነገር ነው። እነ ሜሪ እነ ዳኒ በዙሪያዋ ያሉ ወንድሞቿ ምናምን ነገር የሚጠቅማት አይደሉም። ማንኪያ ሹካ እስከ መካፈል ድረስ እንዲህ በቃ እስከሚደርሱ ድረስ ደረጃ ነው በዙሪያ ያሉት ምናምን ሆነ ማንኪያ ጭልፋ ምናምን ይሄ ቅራቅም ቁሳቁስ ነገሮች የቤት እቃ መገልገያ አይዘው ላስቁምሽና ዱ ይቅርታ አድርጊልኝ። የሚታየው እንደዛ አይነት ነገር ነው። ቡራ ብዙ ጊዜ ማንኪያ ላይ ጭልፋ ምናምን ያተኩራል። ቤት ውስጥ የሚበላው በኮሮኒ ፓስታ ምናምን ያበዛል መሰለኝ። ማንኪያ ሹካ ምናምን እዚህ ቤተሰብ እንግዲህ ወዲህ ጋር የምታስቀኝ ያው እሷ ንግግር ነው የሚያስቀኝ። አንዳንዴ ያው ሰዎች እንግዲህ አንዳንዴ ፈን ማድረግም ጥሩ ነው። ዝም ብሎ መጨቃጨቅ ጥሩ ስላልሆነ እናንተ ፈታ እንድትሉ ነው የውድ ቤተሰቦች። እና ምንድነው እስከ መካፈል ደረጃ ሊያደርሷት በቃ ሊያደርሱሽ የሚችሉ ሰዎች ናቸው በዙሪያሽ ያሉ። አይጠቅሙሽም፣ የሚረቡ ሰዎች አይደሉም ምናምን እየተናገረ ነበር። አንተ ምትረባ ሆነህ ነው እንዴ የሰውን ትዳር በጥብጠህ የማይሆን ነገር አጽያት እኮ ነው እያሰራ ያለው። የሰውን ትዳር አፋቶ የሰውን ትዳር አለያይቶ ወደማይሆንበት ልጁ ከነበረበት ህይወት አውጥቶ ወደማይሆን ህይወት ውስጥ ግባ ማለት ይሄ ጽድቅ መሰለህ እንዴ? አጽያት ነው። ምን እየሰራህ ነው ያለው? ለአንተ ጥሩ ነገር መልካም ነገር የሰራህ ይመስልሃል? እሷ ብቻዋን ስትሆን ኖ አይዞሽ እንደዚህ እያሉን እኛም ቢሆን አልን እምቢ ሲሉ በቃ እሷ መጎዳት ስለሌለባት መውሰድ ያለባትን እርምጃ ነው የመከርናት። መውሰድ ያለባትን እርምጃ ወሰደች። ልጇ ያው በክብር ተመለሰ፣ ወደ ጉያው ወደ እናቱ ጠረን ተመለሰ ልጁ። በእርግጥ አብርሽ ጋም ሆኖ አምሮበታል ብያለሁ። ጥሩ ነገር ካየው ጥሩ ነገር ከመናገር ወደ ኋላ አይደለም፣ መጥፎ ነገር ካየው መጥፎ ነገር ከመናገር ወደ ኋላ አይደለም። እና አልተጎዳም ልጁ። ግን ከናቱ ጉያ መራቅ ስለሌለበት ከናቱ ጡት መለየት ስለሌለበት እናቱ ጡት ምኮ ተሲዛት ለምን ትታመም ያንን በሚል ነው። እና የኛ ምክራችን የኛ ነው ማለታችን እኮ መልካም ነገር አደረገ እንጂ መጥፎ ነገር አላደረገም። ግን አንተ እዛ ጋር ቆመህ የሆነ ጭልፋ ማንኪያ ትላለክ። ጭልፋና ማንኪያ ከጭልፋና ማንኪያ እግዚአብሔር ያውጣህ። እንግዲህ በጭልፋ ነበር አንተ መጨለፍ። እና አቤላም ደግሞ በጣም አትንገብገብ። የሆነ አብርሃም ገና ለገና እንጃ ሊመለስ ነው ብለ ባይመለስም የልጁ እናት ናት፣ ልጁን ለማየት ይሄዳል። እኔ እንጃ ልጁን ለማየት ራሱ ሲሄድ የሚያናድድህ ይመስለኛል። በጣም እንዴ የኖረበት ቤቱ ትዳር የመሰረተበት ቤቱ ወግ ማረግ ያየበት ቤቱ ማን ይከለክለዋል እንዴ? ሄዶ እኮ ማየት ይችላል። ልጁን ሄዶ ሊያይ ነው በቃ። ልጁን ራሱ እንጃ ሊያይ ሲሄድ ራሱ የሆነ በቃ እስከሚመጣ ድረስ ራሱ በጸሎት ይመስለኛል የምጠብቀው። በዛው ሄዶ ይቀር ይሆን የሚለው ነገር ማለት ነው። ችግር የለም ኮሚሽን በዚህ ይከፈላል። ምንም ማለት አይደለም። ማንኪያ ትገዛበታለህ። እናንተ ማንኪያ ጭልፋ በሉ። ሰው የትና ይደርሳል። ቡራ እንደምትናገረው ነገር ነገ ዛሬ ወጣትነታችሁን አይደለም ማየት ያለባችሁ። ነገም እናንተ ትዳር ይዛችሁ ነግበኔ ማለት አለባችሁ። ለምን እናንተ ላታደርጉት ቢችል ያገባቻት
ሚስቶቻችሁ ከሌላ ሰው ጋር እንደዛ አይነት ላይፍ ብታሳልፍ ምንድነው እናንተ ናችሁ እንደውም ቀድማችሁ ኮሬንት የምትይዙት። የሷን ህይወት ከማጥፋት ይልቅ ቀድማችሁ የራሳችሁን ህይወት ነው የምታጠፉት ብዬ ነው ማስበውና ዛሬ ላይ ወጣት መሆናችሁን መዝለላችሁ እንደልባችሁ መውጣት መግባታችሁን አይደለም። ሰው ብቻ ዝም ብሎ እንዲሁ ራሱን ብቻ ከራሱ ጋር ብቻ እየኖረ አይኖርም። ትዳር መያዝ አለ፣ ልጅ መውለድ አለ፣ ቤተሰብ ማፍራት አለ እና ያንን ማሰብ አለባችሁ። ነገ ለራሳችሁ ጥሩን ትምህርት እየቀሰማችሁ መሄድ ነው ያለባችሁ እንጂ የሆነ ለቢዝነስ ለገንዘብ ብላችሁ ከአንዱ ቤት እያጣላችሁ መሆን የለበትም ነው። እኔ ይሄን እህታዊ ምክር ነው መመክራችሁ እና ጥሩ አይደለም። በቃ የሆነ ሰው በራሱ አሁን ሄርሜላ በራሷ አቋም በራሷ ሀሳብ በራሷ መንገድ ልትጓዝ ስትል ሄደህም አትወስውሳት። ሄደችም አልሄደችም ግን በራስ በቃ ራስን ከራስ ጋር አዳምጠው። ሄደ የሰው ቤት አንኳክተ አትወስውስ። በቃ እንዴ ልጅቷ እኮ አቋም እንዳይኖራት አደረጋችሁ። ሆይ ግር መጨረሻ ላይ እኮ እንደው አብርሃም በቃ እሷንም ትቶ ሩታንም ትቶ ደግሞ ሌላ ህይወት ጀመረ ወይ ወደ ሌላ ተቀየሰ ቢባል ምን ልትሉ ነው? እዛችኛው ጋር ደግሞ ልትሄዱ ለማታውቁ ቤት ገብታችሁ አትፈትፍቱ። ልትፈተፍቱም ያምራችኋል ይሆን ይመስለኛል ብቻ እና ጥሩ አይደለም። የልጅቷን ህይወት አትወዝውዙት። ራሳችሁ ተወዛወዙ ለራሳችሁ ማለት ነው። ውዝዋዜያችሁ ለራሳችሁ እዚህ እንደ ፔንዱ ለምዛዜ አትበሉ እና ይሄ ነው ምለው ሜሉ እንግዲህ ያሳውቃልሽ። እኔ አብዛኛውን ብለሽዋል ልድዬ ምንም ምላቸው ነገር የለም። ለነሱ እንደም ምክርም ጭምር ነው የሰጠሻቸው ከሰሙሽ። ነግበኔ የሚባል ነገር አለ። ነገ እንደዚህ ቆመው አይቀሩ መቼስ ትዳር ይዛሉ ልጅ ይወልዳሉ። ያ ነገር ስላለ ዛሬ ሰው የዘራውን ነው የሚያጭ። ዛሬ መልካም ነገር ቢሰሩ ነገ መልካም ነገር ነው የሚያጭ። ስለዚህ ነግበኔ ማለት ጥሩ ነው። ዝም ብሎ በሰው ትዳር ገብቶ መፈትፈት እንትን ማለት ጥሩ አይደለም። ለትዝብትም ለምንም ጥሩ አይደለም። በቃ ብቻ የራሳችሁን ህይወት ኑሩ። አሁንም ቢሆን ወደፊትም እነሱ በሚያደርጉት ነገር ጣልቃ ባትገቡባቸው እና ቤተሰብ ለነቡራ ምክር እንዳልኩሽ ምክር ሰጥተሻቸዋል። ከሰሙት ይጠቀሙበታል እንግዲህ እና ቤተሰብ ትላንት ደግሞ የነበረውን ነገር አይታችኋል። ያው ሩትና አብርሽ ወደ ድሮ ፍቅራቸው ቢመለሱ በጣም ደስ ይላናል። በዚህ አጋጣሚ የነሱን ደግሞ አንድ መሆን ሰላም መሆን የማይፈልጉም ለነሱ መልካም መቃጠል ነው የምንለው። ሌላ ምንም የምንለው ነገር የለም። ለምን የሆነ በነሱ ነገር ደስ ማይላቸው አሉ። ምን እንዳረጓቸው ባይገባኝ ይሄን ሁሉ ከቀናት የተነሳ ነው እንጂ ደርሰውባቸው አይደለም እናሩት። ግን ቢሆንም ለነሱም በቃ ወደ ድሮ ፍቅራቸው ቢመለሱ አያያዛቸው ደስ ይላል። የሆነ ባይዘው ተጣልተውም ሆነ የሆነ ሲታዩ የሚታዩት በሙሉ አይን አይደለም፣ በቃ በፍቅር አይን ነው የነበራቸው ነገር። በዛች ደቂቃ ሲገናኙ ጥሩ ነገር ነው የሚያሳዩት፣ ፊታቸው ላይ ጥሩ ነገር አለ። ስለዚህ እናንተም በቃ እንደ ልጅ አርጋችሁ እንደ አዋቂ ቆም ብላችሁ አስቡ። አብርሽም ሩታ እዚህ ጋር አንተ ልበሽና መኪና ውስጥ ሆነ አራት ለጋብዝ ምናምን ስትል ሩታ መሽቶብኛል ስራ ደክሞኝ ነው የቆየሁት ምናምን ነገር አላትና መክሰስ እንብላና እራት እንብላና ከዛ እኔ ወደ ቤት እገባለሁ አንተ ትሄዳለህ ስትል ሩታዬ ደክሞኛል ምናምን ነገር ከዛ ስትስመው ጊዜ ታይ ሩታዬ ታይ ምናምን አይተሻል ምን ይዘባነው ከዛ ታይ እርታይ ምናምን የሆነ እንዴ ምናምን አልደነገጠም በቃ የሆነ ታይ ሩታዬ ምናምን ተመስጦ ታይ ባክሽ ደክሞኛል መኪናውን ተደግፎ እንደዚህ ያለ ከዛ ድጋሚ ደግሞ ማለት እንትን አለው የሆነ ጥርግ ሲያደርገው እንዴ ጠረከ ብላ አሁን ድግም አድርጋ ስትሰማው ሩታዬ ታይ ምናምን እንዴ በቃ እንቅልፉ ሊመጣ ስትሰማው እንቅልፉ ሊመጣ ታይ ምናምን ነገር አለና ያምርባችኋል። አንድ ላይም ሳትሆኑ ያምርባችኋል። አንድ ላይም ሆናችሁም አልሆናችሁም ሳትሆኑም ያምርባችኋል። እና በዛ መሀልም ጥሩ መልካም እንትን የሰጣችሁም አላችሁ። ሩታና አብርሽ ስትመጡ ደስ ትላላችሁ። ጀግናዎች ምናምን ብዙ ያላችሁ የቤተሰቦቻችሁ የእናንተን ፍቅርና የእናንተን አንድነት ራሱ ምን ያህል እንደሚወዱ በዛ መሀል ደግሞ ዝም ብለው የሚያለቀልቁ የሚፈታፍቱም አሉ። የማይባል አማርኛ ማይነገር ንግግርም የማይጥም ንግግርም የሚናገሩ አሉ። እነሱን እንግዲህ እግዚአብሔር ማስተዋል ይስጣቸው። ቆምለው ከራሳቸው ጋር እንትን ይበሉና ለሚሰጡትም ኮሜንት ቢያስቡበት ጥሩ ነው። በርግጥ አንዳንዴም የማይገባም አይነት ነገር ነው። እኔ አንዳንዴ ሳስበው ኮሜንቱ የማይገባኝም ብቻ አንዳንዱ በሚገባ አንዳንዱ በማይገባ እንትን ነው። ለማንኛውም ሁላችሁ በሚገባ መልኩ ሀሳብ ስጡ እና አብርሽና ሩታ ታምራላችሁ። ኑልን አብራችሁ ሰው እኮ ሁሌ አንድ ላይ በአንድ ቤት በአንድ ትዳር በአንድ ጎጆ ውስጥ
መኖር አለመኖር ሳይሆን የሰው ልጅ እንደዚህ እኔ እንጃ ምንድነው የሚባል ነገር አለ ይሄ ሰው ከገዳዩ ይታረቃል የሚባል ነገር አለና ከገዳዩ ጋር እንኳን ታርቆ አንድ ላይ ሲሄድ ያምራል አይደለም ባለትዳር እግርና እግር ተጋጭቶ ተኳርፎ ቀርቶ ከሰው ከገዳዩም ሲሄድ ያምራል አይደለም ከነሱ ማለት ነው ስለዚህ እነሱ አንድ ላይም ሲሆኑ ያምራሉ ተጣልተውም ተኳረፉ ምንም አሉ ማላች ያስተሳሰራቸው ልጅ አለ ለሉልዬን ሊያይ ሲሄድ አብረው ሲቀመጡ ያምራል በየትኛውም ስፍራ እነሱ ያምራሉ ይሄ ነው ከዚህ በላይ አንጨቅጭቃችሁ ያምራሉ ነው ምለው የኔ ውድና ምርጥ ቤተሰቦች እወዳችኋለሁ በእያላችሁበት ሰላምና ጤናችሁ ብዝት ይበል ሁሌም ኑሩልን